እባክህን እውነት አታድርገው። አረ ወንድማችንን ከኛ አትነጥልብን። ቆይ ስልኩ ጋር ድጋሚ ሞክራችኋል? እኔ ሞክሬለት ነበር፣ ስልኩ ግን ምንም አይሰራም። አንተ ደግሞ ምን ሆነ ነው እዚህ ቤት? አሁንስ ማጅራት መቼዎች ነው ያገኙ? ለእኔ አንድ ጥፊያ በቃ እንዴት እንደቀጠቀጡኝ እኮ። ደግሞ አንደኛ ሄደው ደግሞ አብርሽ እባክህ ጥሩ ዜና አለ በለኝ። አብርሽ ገልሙኔን በምክንያት ቅጭው አይደለም፣ እውነቱን ንገረን አብርሽ። ምንድን ነው ንገረን። ገልሙ ደህና ነው አይደል? የምንወደው እንግዲህ ሰካራሙ ገልሙ ዛሬ ችግር ውስጥ ነው የሚገኙ ቤተሰቦቻችን። ምክንያቱም ደግሞ እንግዲህ በመኪና አደጋ በጣም ተጎድቶ ነው የሚገኘው። በጣም በሚገርም ሁኔታ ማለት ቤተሰቦቻችን እንግዲህ ከቤት ወጥቶ እንግዲህ ከጓደኞቹ ጋር ጊዜ ለማሳለፍ ወይም ደግሞ ትንሽ ለመቀማመስ ነበር ለመጠጣጣት የወጣው። እንግዲህ በወጣበት ያው እስከ ዛሬም ቢሆን ወጥቶ ጠጥቶ ሁሌም በራሱ መንገድ ነው የሚመጣው። ግን ዛሬ በሚገርም ሁኔታ እንግዲህ ምን እንደገጠሙ ባይታወቅም ችግር ውስጥ እንደወደቀና በመኪና እንደተገጨ ተነግሯቸዋል። በመጀመሪያ ለግሌ ደውሉላት። እንግዲህ በነገራችን ላይ ችግሩ የተፈጠረው የግሌ ጋር እያወሩ ባሉበት ሰዓት ላይ ነው። የግሌ እሱ ጋር እያወራች አንዳንድ ነገሮች እያወሩ ባሉበት ታይም ላይ የሆነ ድምፅ ሰማች፣ የጩኸት ብቻ የሆነ ችግር አይነት ድምፅ ነበር የሰማችሁና በቃ ድጋሚ ስትጠራው ከዛ በኋላ መልስ ሊሰጣት አልቻለም። ድጋሚውን ሲደወል ስልኩ አይሰራም። ተደጋጋሚ ቢሞከርም ስልኩም አይነሳም፣ አይሰራም ማለት ነው። እንግዲህ በዚያ ተደናግጠው አጋጣሚ የግዴ አብርሽ አጠገቧ ስለነበረ ምንድነው ሲላት ያለውን ነገር ስትነግረው እንግዲህ ቶሎ በሮ ወደ ውጭ ነው ሄደው ማለት ነው። አብርሽ ሄዶ ግን አላገኘውም። ግን እዛ አካባቢ ሰፈር አካባቢ ሲደርስ በመኪና ተጎድቶ በጣም ተገጭቶ በጣም ከፍተኛ ጉዳት ደርሶበት ወደ ሆስፒታል ሄደ ሰው እንዳለ ተነግሮት እንግዲህ እሱ ሊሆን ይችላል በሚል እንግዲህ ምክንያቱም ፊቱ ሁሉ አይለይም በሚል ምክንያት ነበረ የተነገራቸው። በዛም እንግዲህ በጣም አብርሽም ተረብሾ ወደ ሆስፒታል ሄዱ። እንግዲህ እዛ በማፈላለግ ላይ ነበር የሚገኘው። በመጨረሻ እንግዲህ ኒንጃ እንዴት እንደሆነ ባላቅም ይመስለኛል እንግዲህ በቃ በጣም ጽኑ ህሙማን ውስጥ የገባ ነው የሚመስለኝ። እንግዲህ አብርሽ ሄዶ አላገኘውም ይመስለኛል ማለት ነው። እንግዲህ አይታችሁት ከሆነ ዋሌቱን ነው የተሰጠው ወይም ደግሞ የሰጡት ማለት ነው። ዋሌቱንና ወይም ቦርሳው የኪሱ ቦርሳ ነው የተገኘው። እዛም እንግዲህ የሱ መታወቂያው አንዳንድ መረጃዎች ኢንፎርሜሽኖች ነው ስላሉ ነው ይመስለኛል። እንግዲህ ምናልባት ትራፊኮች ወይ ደግሞ ፖሊሶች ምናምን ናቸው ያን ነገር ሊሰጡት የሚችሉት ለአብርሽ ብዬ አስባለሁ። ምክንያቱም እሱ በጣም በከባድ አደጋ ውስጥ ስለደረሰበት፣ ስለዚህ ኪሱ ያለውን መረጃ ነው ኢንፎርሜሽን ለምትን ለማለት የሚጠቀሙትና ያው እሱን ነገር ነው ያገኙት ኪሱ። አብርሽም እንግዲህ እሱን ይዞ ወደ ቤት ነው የተመለሰው ይመስለኛል። እንግዲህ ለማሳየት ፈቃደኛ አልሆኑላቸውም። ምክንያቱም በጣም ከባድ አደጋ ስለደረሰበት እንግዲህ በእርግጠኝነት ደግሞ ምንም አይነት የከፋ ከዚህ በላይ የከፋ አደጋ እንደማይደርስበትና ያው ከአደጋውም እንደሚድን ተስፋ እናደርጋለን ማለት ነው ቤተሰቦቻችን። ምክንያቱም ገልሙ እውነት በጣም ምርጥ ሰው ነው። እኔ በጣም ነው የምወደው ጋይስ። ምክንያቱም በስካር ውስጥ ምን አይነት ቃላቶች እንደሚሰነዝር ምን አይነት አስተማሪ ቃላቶችን በቃ ስለ ህይወት፣ ስለዚህ ምድር ዳር ስለሚሆነው ነገር በጣም ጥልቅ በቃ አይደለ ቅኔ ተናጋሪ ነው ባጭሩ። በቃ በቅኔ ነገሮችን በጥበብ የሚያወራበት የሚናገርበት መንገድ በጣም የሚገርም የሚደነቅ ነውና ስለዚህ ለቤቱ ደግሞ ድምቀት ነው የሁላቸውም። ሲቀጥል ደግሞ አሁን ላይ በቅርብ ጊዜ ወዲህ እንግዲህ ከየግሌ ጋር አሪፍ አይነት ቅርርብ እያላችሁ ነው የሚገኙት። መጀመሪያ ላይ ያው እሱ ቢወዳትም ግን ውስጡን ስሜቱን ደብቆ ምንም አይነት ነገር ተናግሮ መናገርም ስለማይፈልግ በዝምታ ነበር። ባለፈው ራሱ እንኳን እስኪ እያንዳንዳችሁ ፍቅረኛሞቻችሁ ነው ደግሞ የምትወዳቸውን ሰው አንድ ሰው አሳዩ ተብሎ ሲጠየቅ እሱ እንግዲህ ለአብርሽ ነበር ሚስጥር እስከ መቃብር ብሎ የሰጠው ያሳየውና አብርሽን በጣም ሲገርመው ነበረ። የሱም የግሌን እንደሚወዳት ነበር የተናገረውና የግሌንም እንግዲህ ብዙ ጊዜ ሊነግራት ይፈልጋል። ግን አይ ያው የግሌ እንደምታውቋት በጣም ነው ስለምትቆጣ ስለምትናደድ ያን ነገር በማሰብ እንግዲህ ሳይነግራት ነው ትቷት ሄደው
ማለት መናገርም አይፈልግም። ሶ በመጨረሻም እንግዲህ ዛሬ በጣም ጉዳት ደርሶበታል። የግሌ ደግሞ አሁን ላይ በጣም ለሱ ያላት ስሜት በጣም እየጨመረ ልዩ ስሜትም ነው እያላት ያለው። በዛ አማካኝነት እንግዲህ እሱን ነገር ነው ሰስፔንስ ላይ እየጠበቀች የነበረው። ግን አጋጣሚ ሆኖ ነገርዮሾቹ ልክ አይደሉም ወይም ደግሞ የሆነው ነገር ልክ አይደለም ማለት ነው። እንግዲህ የተፈጠረው ነገር በእርግጠኝነት ያው ችግሩ እንደደረሰበት ሆኖ ግን ከዚህ የበለጠ ብዙም የከፋ ነገር እንደማይደርስበት ተስፋ እናደርጋለን። ምክንያቱም አሁን ላይ ያው ጽኑ ህሙማን ትንሽ ጉዳት ስለደረሰበት ያው ሕክምና ክትትል እየተደረገለት ነው የሚሆነው እንጂ ያላሳዩቸው ለዛ ነው ብዬ አስባለሁኝ። አብርሽም ሳይ የመጣው እንግዲህ አብርሽም ደንግጧል። ዋሌቱ በደም ተጠቅልቆ ምናምን በጣም ነው የሚያስፈራው። እሱን ይዞ እንግዲህ እሱም ስስቅ እያለቀሰ ነበር። ሁሉም ቤተሰብ ጓደኞቹ እንግዲህ በጣም ነው ያዘኑትኝ። በጣም እየተጨነቁ ነበር ሲጀመር እየጠበቁ የነበረው። ስለዚህ እንግዲህ ገልሞ በቅርቡ ድኖ ወደ ራሱ እንደሚመለስ ተስፋ እናደርጋለን። ቤተሰቦቻችን ያው የግሌም እንግዲህ በጣም ነው እንትን ያላት። ምክንያቱም አሁን ላይ ለሱ በጣም የበለጠ በፊትም እንግዲህ ጎበዝ ናት፣ ተንከባከበዋለች። ያው እንደምኳችሁ ያው ሰክሮ ሲመጣ እንግዲህ ሽሮ ፍጥፍጣ ብዙ ነገሮች አድርጋ ትሪት ታደርገዋለች። እና አሁን ደግሞ በተለየ መልኩ የተለየ ስሜት እየተሰማት ነበር። እና ደግሞ ይሄ ነገር ሲሆን ይሄ ችግር ተፈጠረ። እሷም እንግዲህ በጣም ነው ያዘነችው። ስለዚህ መቼም በቅርቡ ሰላም እንደሚሆን ተስፋ እናደርጋለን። ሌላው እንግዲህ ትትና ሰላም ሆና እንግዲህ አሪፍ ስራዋን እየሰራች ነው የምትገኘው። ያው አስተናጋጅነት ነው እየሰራች ያለችው። ጥሩ ስራ ላይ ጀምራ እንግዲህ አሪፍ ጉዞ እየሄደች ነው። ስለዚህ ሁሉም ነገር መልካም እየሆነላት ነው። በዛም እንግዲህ ስራ ውላ ስለምትመጣ በጣም ደስ ብሏታል። ያው አሁን ላይ አባቷም ታሞ ነበረ። በጣም ለውጥ ላይ ስለሆነ ተሽሎታል። በዛም ደስተኛ ናት። እንግዲህ አብርሽም ደግሞ እንግዲህ ካሁን በኋላ እናንተን የቤት ኪራይና እንደ ሁሉም ሰው ወጪውን ለማዋጣት ሸር ለማድረግ ዝግጁ ነኝ በማለት እንግዲህ አብርሽን አሳውቀዋለች። አብርሽም እንግዲህ እንደ ብዙ ነገር አንቺ እኮ ይጠበብሻል ገና፣ ስለዚህ አንቺ ይሄን ነገር ለማድረግ ትንሽ ይቀርሻል እያላት ነበረ። አይ አሁን የራሴን ስራ እስከያዝኩ ድረስ ግዴታዬ ነው። ከዛ በተረፈ ደግሞ የምትርፈኝን አንዳንድ ነገር አባቴ ተሽሎታል። በርግጥ ግን ደግሞ የሸጠውን መሬቱን ንብረቱ ብዙ ነገር ስላከሳሰርኩት የተወሰነ ነገር ማገዝ አለብኝ እያለች ነው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ባይ። ላይክ አይረሳ። ቻው